በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን በየዕለቱ መጽሐፍ ቅዱሳችንን እናንብብ ብለን የሰየምነውን ፕሮግራማችንን የምትከታተሉ የክርስቶስ ቤተሰቦች ሰላም እግዚአብሔር ከናንተ ጋር ይሁን። እንደምን ሰነበታችሁ? እግዚአብሔር ረድቶን እግዚአብሔር ጠብቆን በእግዚአብሔር በአምላካችን አጋዥነት በቅዱሳን ተራዳይነት በእውነት ዛሬ ይሄንን ታላቅ የሆነውን የማቴዎስ ወንጌልን ንባባችንን እንጀምራለን። ባለፈው ፕሮግራማችን ላይ የወንጌልን መግቢያ አሳይቻችኋለሁኝ። ምናልባት ያላያችሁት ካላችሁ ያንን እንድታዩ በእግዚአብሔር ስም ጠይቃችኋለሁኝ። ወንጌል ምን ማለት እንደሆነ አጠቃላይ ባህሪውን እንደዚሁም ደግሞ የማቴዎስ ወንጌልን መጠነኛ በሆነ መንገድ መግቢያውን ለማሳየት ሞክረናል። ዛሬ በእግዚአብሔር ፈቃድ የማቴዎስ ወንጌል ምዕራፍ 1ን እንጀምራለን። እንግዲህ በጥልቀት አናጠናው። እያንዳንዱ ቁጥር ራሱን የቻለ ትምህርት የሚያስፈልገው ነው። ነገር ግን አሁን ዋናው ዓላማችን መጽሐፍ ቅዱሳችንን እንድናነብ ስለሆነ እዚያ ውስጥ ያለውን ልክ እንደተለመደው ዘፍጥረትን እንዳደረግነው አሁንም ማቴዎስ ወንጌል ላይ ደግሞ አልፎ አልፎ ዋና ዋና የሆኑ ነገሮችን አብረን እንመለከታለን፣ እናያለን። በተለይ ማቴዎስ ወንጌልን ስታነቡ ራሱ ዘፍጥረት ላይ ገና ምዕራፍ 1 ላይ ዘፍጥረት ላይ ያነሳናቸውን ታሪኮች ስለምታገኙ የበለጠ ብዙ ትርጉም እንደምታገኙ ጊዜ ኖሯችሁ ስታጠኑት የበለጠ እንደምትደሰቱበት አምናለሁኝ። እግዚአብሔር አምላክ በእውነት አሁንም የኛን ድካም የኛን ኃጢአት ሳይመለከት የኛን ደካማነት ሳይመለከት በምህረቱ በቸርነቱ አግዞን ይህንን ወንጌል በሰላም ጀምረን በሰላም እንድንፈጽም እንዲረዳን ቅዱስ ፈቃዱ ይሁንልን። በእውነት እናንተም በጸሎት እንድታግዙኝ በእግዚአብሔር ስም አሳስባችኋለሁኝ። አሁን የማቴዎስ ወንጌል ምዕራፍ 1ን እናነባለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 1። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓምም አብያን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም ኢዮራምን ወለደ፣ ኢዮራምም ኦዚያን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዩድን ወለደ፣ አብዩድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዩድን ወለደ፣ ኤልዩድም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበረ።
እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። ትርጓሜውም እግዚአብሔር ከእኛ ጋር ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ ብሎ ጠራው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እናምናለን በቅዱስ ወንጌልህ ቃል። እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ ራሱ የወንጌል ቃል ኢቫንጌሊዮን መልካም ዜና መሆኑ የሚታወቀው ገና ቃሉ ራሱ ሕይወት የሆነ መድኃኒት የሆነውን ቃል እናገኛለን። ሕዝቡን ከኃጢአታቸው ያድናቸዋልና ስለ ደህንነት የሚናገር ነው። አማኑኤል እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር መሆኑን እግዚአብሔር ከኛ ጋር መዛመዱን የምናይበት የምንመለከትበት ነው። ስለዚህ በዚህ ውስጥ ታዲያ ምንድን ነው የምንመለከተው የምናየው? አንዳንድ ነገሮችን ለማሳየት እፈልጋለሁኝ። አብዛኛውን ከዚህ ወንጌል የሚገኘውን በረከት ለማግኘት ቀስ ብላችሁ እንድታነቡት በእግዚአብሔር ስም ጠይቃችኋለሁኝ። የመጀመሪያው የምናየው ነገር እንግዲህ እንደምትመለከቱት እንደምታዩት ማቴዎስ ወንጌሉን የሚጀምረው በጌታ ሐረገ ትውልድ ነው። ይሄ በእስራኤላውያን ዘንድ በጣም የታወቀና የተለመደ ትውፊት ነው። የቤተሰባቸውን የትውልዳቸውን ሐረገ ትውልድ በጥንቃቄ ነው የሚያስቀምጡት። አብዛኛውን ጊዜ እናቶች እንደው አለፍ ብለው ይጠቀሳሉ እንጂ ሐረገ ትውልዱ የሚቆጠረው በወንዱ በኩል ነው። አሁንም እንደምታዩት ወለደ ሲል የወንዱን ሐረገ ትውልድ ይዘው ነው የሚቆጥሩት። እና ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐረገ ትውልድ የሚጀምረው የዳዊት ልጅ የአብርሃም ልጅ ብሎ ነው። ወደ ኋላ በሰፊው እናየዋለን። ከአብርሃም ጀምሮ እንግዲህ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ ያለውን ትውልድ ይዘረዝራል እና በሶስት ዋና ክፍል ተከፍሎ እያንዳንዱ ክፍል ደግሞ 14 ትውልድ ይዞ እናገኛለን ማለት ነው። ስለዚህ እዚህ ጋር ራሱ ወንጌሉ ላይ እንደምታዩት ከአብርሃም ጀምሮ እስከ ዳዊት ድረስ ያለው 14 ትውልድ ነው። ከዳዊት ጀምሮ እስከ ባቢሎን ምርኮ ያለው 14 ትውልድ ነው። ከባቢሎን ምርኮ ጀምሮ ደግሞ እስከ ክርስቶስ ድረስ ያለው 14 ትውልድ እናገኛለን። በአጠቃላይ 42 ትውልድን እንመለከታለን እናያለን ማለት ነው። 42 ትውልድ እዚህ ቦታ ላይ ተጠቅሶ እንመለከታለን እናያለን። ብዙ ጊዜ መጽሐፍ ቅዱስ ቁጥሮችን በሚያስቀምጥበት ጊዜ ዓላማ አለው። ለምሳሌ ዮሐንስ ወንጌልን በምትመለከቱበት ጊዜ 7 ቁጥሮችን ታያላችሁ። የጌታ ትምህርቶቹ ራሳቸው እኔ እንዲህ ነኝ የሚለው 7 ቁጥር ሆኖ እናገኛለን። 7ቱ አጽርሐ መስቀልን በመስቀል ላይ የተናገራቸውን እናገኛለን እና ዝም ብሎ ቁጥር ብቻ አይደለም፣ ከዚያ ባሻገር ትርጉም አላቸው እና አንዳንድ መተርጉማን ለምሳሌ 14 ትውልድ አድርጎ ለምን አስቀመጠው? ምክንያቱም አንዳንድ ብሉይ ኪዳን ላይ ሄደን ስናነብና ስንመለከት ከ14ቱ ትውልድ 14 ትውልድ ብቻ አይደሉም፣ ከዚያ በላይ ነው ያሉት። ማቴዎስ ግን 14ቱን ነው ሴሌክት አድርጎ 14ቱን ነው አውጣቶ ያስቀመጠውና 14 ለምን አደረገ ተብሎ ሲጠየቅ አንዳንድ ሊቃውንቶች የሚሉት ምንድን ነው? የዳዊትን ሐረገ ትውልድ ለማሳየት ራሱ 14 ቁጥር በተደጋጋሚ የተቀመጠበት ምክንያት የዕብራውያን ከስም ከፊደል ፊደልን የቁጥር ቫልዩ አብረው ይሰጡታል። ይሄ የዕብራውያን ብቻም አይደለም፣ እኛም ጋም አለ፣ ሌሎችም ጋር አለ። ስለዚህ ለምሳሌ
ዳ 4 ነው በዕብራውያን ዳዊት የሚለውን ስንመለከት ዳሌጥ ነው ፊደሉ። ስለዚህ ዳ 4 ነው ይቅርታ። ዊ ደግሞ 6 ነው። ማነው ት ወይም ደግሞ ድ ደግሞ 4 ነው። ስለዚህ 4 ሲደመር 4 14 4 ሲደመር 4 8 እና 6 ሲጨመርበት 14 ይሆናል ማለት ነው። እና ያን አድርገው የሚያስቀምጡ ምሁራን አሉ። ለማንኛውም ምንድነው ይሄ ራሱ ሐረገ ትውልዱን በምንመለከትበት ጊዜ ሐረገ ትውልዱን በምናይበት ጊዜ በዋናነት ሊያመለክተው ያለው ነገር ስላለ ነው እነዚህ 14 አድርጎ ያስቀምጠው ብለው ነው። ከዚያ የተነሳ ነው የዕብራውያንን ያቆጣጠር ስልት እዚህ ላይ ተግባራዊ ለማድረግ የሚፈልጉትን ዳን 4 ሰጥተው ዊን 6 ሰጥተው ትን ደግሞ 4 አድርገው 4 እና 4 8 ከዚያ 6 አጠቃላይ 14 ቁጥር የሚያደርጉት ዳዊትን ለማመልከት ነው። ወደ ዳዊት የዳዊትን ነገር የሚያመለክት ነው። እንግዲህ ማቴዎስ ወንጌሉን ገና ሲጀምር አይታችሁ ከሆነ አሁንም እንደገና ወደ ወንጌሉ መጀመሪያ ላይ ከሄዳችሁ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው። ትንሽ ኦድ ይመስላል አይደል? በጣም እንግዳ ነገር ይመስላል። አብርሃም ከዳዊት ቀድሞ ነው ያለው፣ ግን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው የሚጀምረው። እንደገና ደግሞ ማቴዎስ ወንጌል ላይ ስትገቡ ስታዩ ስትመለከቱ በተደጋጋሚ የዳዊት ልጅ የሚለው ሐረግ በብዙ ቦታ ላይ አለ። ለምሳሌ ዮሴፍን ራሱ የዳዊት ልጅ ብሎ ሲጠራው እናገኛለን። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ብሎ ይናገራል። በነገራችን ላይ በጌታ ሐረገ ትውልድ ዮሴፍ የተጠቀሰበትም አንዱ ምክንያት ለዚህ ነው። ወደ ኋላ እናያለን እንመለከታለን። እንደገና ደግሞ ለምሳሌ በርጤሜዎስ ራሱ ሲናገር በሌሎችም ወንጌላት ላይ እንደምናገኘው ጌታን የሚጠሩት ብዙዎቹ አይሁድም ሌሎችም የዳዊት ልጅ ሆይ የዳዊት ልጅ እያሉ ነው የሚጠሩት። እና ወንጌላዊው ማቴዎስ ይሄንን ያሳየን አለ ምክንያት አይደለም። ይሄንን ያሳየን ምክንያቱም ለአይሁድ መሲሁ የሚመጣው ከዳዊት ዘር ነው፣ ከሌላ ከማንም አይደለም። ስለዚህ ማቴዎስ ምን እያለን ነው? የመጣው መሲህ የዳዊት ልጅ ኢየሱስ ክርስቶስ ነው እያለን ነው። እሺ፣ ለምንድን ነው አብርሃምና ዳዊት የተጠቀሱት? እጅግ ውብ የሆነ አገላለጥ የኛ ትርጓሜ ወንጌል ላይ እናገኛለን። ዳዊት ስርወ መንግስት አለው፣ አብርሃም ደግሞ ስርወ ሃይማኖት አለው። ማለት አብርሃም የእምነት አባት ነው። ዳዊት ደግሞ መንግስት ከይሁዳ የሚወጣበት በዳዊት ነው የጸናው። ከዳዊት ዘር ለዘላለም ንጉሥ አይጠፋም ተብሎ ጌታ ራሱ ለዳዊት ምሎለታል ወይም ደግሞ ቃል ገብቶለታል። በዚህ ምክንያት ትንቢቶች የተነገሩት በብሉይ ኪዳን ትንቢቶች በሙሉ የተነገሩት ለአብርሃምና ለዳዊት ነው በብዛት። ስለዚህ የነሱ ትንቢት እንደተፈጸመ ለማሳየት ነው። እና መሲሁ ከዳዊት ዘር እንደሚመጣ በብሉይ ኪዳንም ትንቢት ተነግሯል። በመዝሙር 89 ቁጥር 3 ላይ፣ መዝሙር 132 10 ላይ፣ መዝሙር 132 1 ላይ፣ እንዲሁም ኢሳይያስ 11 ላይ፣ ኤርምያስ 23 ላይ እነዚህን ማግኘት እንችላለን። በብዛት እነዚህን መመልከት እንችላለን። እሺ፣ ሌላው በዚህ ሐረገ ትውልድ ላይ ከአሕዛብ ወገን የሆኑት እና ሕይወታቸው እጅግ በጣም ብዙ አሳዛኝ ነገር ያላቸው ሴቶች ተጠቅሰዋል። የሚገርም ነገር ነው። በጌታ ሐረገ ትውልድ ላይ የተጠቀሱትን ስትመለከቱ የሚገርሙ ናቸው። እርግጥ ነው ወንዶቹም ብዙዎቹ እጅግ በጣም አሳዛኝ የሆነ ሕይወት የነበራቸው ናቸው። ለምሳሌ የይሁዳን ታሪክ ተመልክተናል፣ አይተናል። የዳዊትንም ታውቁታላችሁ። እና በዚህ ውስጥም ልክ እንደዚያ ሁሉ የተጠቀሱ ሴቶች አሉ። ለምሳሌ ትዕማር ከነዓናዊቷ ትዕማር ተጠቅሳለች። የዳዊት ታሪክ ላይ ትዝ ይላችኋል። የይሁዳ ታሪክ ላይ ዘፍጥረት 38 ላይ ያንን ተመልክተናል፣ አይተናል። ስለዚህ ትዕማር ከነዓናዊት ተጠቅሳለች። ረዓብ ደግሞ ከመጽሐፈ ኢያሱ ምዕራፍ 2 ላይ ተጠቅሳለች። ረዓብ ሴተኛ ዳሪ የነበረች ናት። ረዓብ ያልናት አሁንም ወደ ስም ዝርዝሩ ስንመጣ ሰልሞን ከራኬብ ቦዔዝን ወለደ ይላል።
ራኬብ የተባለችው ማለት ነው። ራኬብ የተባለችው። ስለዚህ እሷ ተጠቅሳለች፣ ራኬብ ወይም ረዓብ። እንደገና ደግሞ ሩት ተጠቅሳለች። ቦዔዝ ከሩት ኢዮቤድን እንደወለደ ተጠቅሷል። እንደገና ደግሞ ዳዊት ሰሎሞንን ስሟ እንኳን አልተጠቀሰም ከኦርዮ ሚስት ወለደ ይላል እና የኦርዮ ሚስት ቤርሳቤህ ትዝ ካላችሁ ሰሎሞንን የወለደው ከሷ ነው። ኦርዮንን አስገድሎ ነው ዳዊት እሷን ሚስት አድርጎ የወሰደው። መጀመሪያ የወለደችው ልጅ ሞቷል፣ ነገር ግን ኋላ ላይ ሰሎሞንን ወልዳለታለች። እና እነዚህን ሴቶች ስንመለከት ሕይወታቸው፣ ኑሯቸው፣ ትዕማር እንዴት ያለ ሕይወት እንዳሳለፈች ኦሪት ዘፍጥረት 38 ላይ ማየት ትችላላችሁ። እንደነገርኳችሁ ራኬብ ራሷ ሰውነቷን እየሸጠች ትኖር የነበረች ናት። ሩት ሞዓባዊት ናት፣ ባዕድ ነበረች። ሕዝብሽ ሕዝቤ አምላክሽ አምላክ ይሆናል ብላ ኑኃሚንን አምና ነው ወደ እስራኤል የመጣችው እና እቺም ቤርሳቤህም ኤክስፕሎይት የተደረገች ናት። ዳዊት ኦርዮንን አስገድሎ እሷን ወደ ለራሱ ሚስት አድርጎ የወሰዳት ናት። እነዚህን ጌታ የሱ አድርጓቸዋል። የበደለው ዳዊትንም የሱ ዘር አድርጎታል። የወደቁትን የተነሱትን ብዙዎቹን እነ ይሁዳን እነ ሰሎሞንን ሌሎችንም የሱ ዘር አድርጓቸዋል። ኃጢአተኞችን ሊያድን የመጣ አምላክ እንደሆነ የምንመለከተው ይሄንን ሐረገ ትውልድ በምናይበት ጊዜ ነው ማለት ነው። እንግዲህ ማቴዎስ የዮሴፍን ሐረገ ትውልድ ይዞ ይቆጥራል። ሉቃስ ደግሞ እንደምትመለከቱት የቅድስት ድንግል ማርያምን ሐረግ ይዞ ይቆጥራል። ለምንድን ነው ማቴዎስ የዮሴፍን ሐረገ ትውልድ ይዞ የቆጠረው? ምክንያቱም ለአይሁድ ስለሆነ የጻፈው። አይሁድ በነገራችን ላይ ዮሴፍና እመቤታችን ዘመዳሞች ናቸው። የኛ ትርጓሜ ወንጌሉ ግሩም አድርጎ ያስቀምጠዋል። መገናኛው ጉንዱ አልዓዛር ነው ይላል እና አልዓዛር ማትያንን ቅስራን ይወልዳል፣ ማትያን ያዕቆብን፣ ያዕቆብ ዮሴፍን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን። በሀገራቸው ሴትና ወንድ አቀላቅሎ መቁጠር የለምና ሥርዓት አፈረሰ ይሉኛል ብሎ በዮሴፍ አንጻር ቆጠረ። ስለዚህ አይሁድ ያን ይገነዘባሉ ወዲያው። ለምን? ምክንያቱም እመቤታችን በመንፈስ ቅዱስ ነው ያመኑ አይሁዶች ማለት ነው። በመንፈስ ቅዱስ ነው የጸነሰችው ጌታንና እመቤታችንን ስሟን አስገብቶ ቢቆጥር ወንጌሉን አንቀበልም እንዳይሉት ነው በዚህ ሐረገ ትውልድ ይቆጠረው። ሉቃስ ላይ ግን ስንሄድ የእመቤታችንን ሐረገ ትውልድ ይዞ ከስር ወደ ላይ እስከ አዳም ድረስ ሉቃስ 78 ትውልድን ሲቆጥር እንመለከታለን እናያለን ማለት ነው። ከሐረገ ትውልዱ ቀጥሎ የምናገኘው የእመቤታችን ጌታን መጽነስ ነው የምናገኘው እና እመቤታችን ቅድስት ድንግል ማርያም ማቴዎስ እንደሚነግረን ለዮሴፍ ታጭታ ነበረ እና ይሄ እጮኝነት ታጭታ ነበረ የሚለው ወይንም እጮኝነት በእግዚአብሔር መንፈስ ቅዱስ የተከናወነ ነው። እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያምን ለእናትነት መርጧታል። በእርሷ ውስጥ አስደናቂ ሥራ ሊሰራ ነው። ነገር ግን በዛ ዘመን በነበረው ማህበረሰብ ውስጥ እርሷ ብቻዋን ሆና ያንን ማከናወን አትችልም። ለምን? ወዲያውኑ ነው በድንጋይ ወግረው የሚገሏት አመንዝራ ሆነች ብለው። ስለዚህ እርሷን እንዲጠብቃት፣ ለእሷ ከለላ እንዲሆናት፣ ለእሷ መሸሸጊያ እንዲሆናት እመቤታችን ቅድስት ድንግል ማርያም ለዮሴፍ ታጭታ ነበር እና መጽሐፍ ቅዱስ እጅግ ውብ በሆነ አገላለጥ ነው የሚናገረው። ወዲያው እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ አማካኝነት ጸንሳ ተገኘች ይለናል። ምን ይላል? እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ማለት ዮሴፍ በግብር ሳያውቃት ከመንፈስ ቅዱስ ጸንሳ ተገኘች እና ዮሴፍ እጅግ በጣም ጻድቅ ሰው ነበር። አንዱ በመጽሐፍ ቅዱስ ላይ በተለይ በአዲስ ኪዳን ውስጥ የሚገርመኝ ቅዱስ ቢኖር ዮሴፍ ነው። አንድም ቃል አታገኙም ዮሴፍ የተናገረው፣ ምንም ነገር አታገኙም። ግን መላ ሕይወቱን ግን እናገኘዋለን። ሳይናገር ሕይወቱ የሚናገር ቅዱስ ነው። አንዲት ቃል ሳይተነፍስ። እንዴት መታደል ነው! እኛ ስንት ለፍልፈን ሕይወታችን ሌላ ነው፣ ስንት ተናግረን ኑሯችን ሌላ ነው። ዮሴፍ ግን ቅዱስ ዮሴፍ ግን ምንም የሚናገረው ነገር የለም። አንድም የተናገረው ቃል የለም እዚህ ስፍራ ላይ።
መጽሐፍ ቅዱስ ላይ ምንም አልተጻፈም እሱ የተናገረው ቃል። ነገር ግን ሕይወቱ ግን ብዙ የሚናገር ነው እና እጅግ ጻድቅ ሰው ስለነበረ ለዚህ ለተዋህዶ ምስጢር መሳሪያ እንዲሆን እግዚአብሔር አድርጎታል። ዮሴፍ የእመቤታችን ከለላ ነበር፣ ጠባቂዋ ነበር፣ ተንከባካቢዋ ነበር እና እመቤታችን ጸንሳ ሳለች ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይለናል እና የዛን ጊዜ ነው የሥጋዌውን ምስጢር የእግዚአብሔር መልአክ የገለጠለት። ምንድን ነው የገለጸለት? አንደኛ በመንፈስ ቅዱስ መጽነሷን ነገረው። ሁለተኛ ከእርሷ የሚወለደው ሕዝቡን ከኃጢአታቸው የሚያድን እንደሆነ ነገረው። ማለት የባህሪ አምላክ እንደሆነ ነው የነገረው። ምክንያቱም ማዳን የሚችል የባህሪ አምላክ ነው። ሕዝቡን ከኃጢአት ማዳን የሚችል ይህንን ማወቅ አለብን። በነገራችን ላይ ሕዝቡን ከኃጢአት ማዳን የሚችል እግዚአብሔር ብቻ ነው። ለምሳሌ ቅዱሳን ማዳን ወደሚችለው ኃጢአትን ማስተስረይ ወደሚችለው ይማልዱልናል፣ ይጸልዩልናል። ኃጢአትን ማዳን የሚችል እግዚአብሔር ብቻ ነው። ስለዚህ ሕዝቡን ከኃጢአታቸው ያድናቸዋል ሲል ማርያም የምትወልደው ወላዲት አምላክ ቅድስት ድንግል ማርያም የምትወልደው እርሱ የባህሪ አምላክ ነው እያለው ነው፣ እየነገረው ነው። ይሄ ብቻም አይደለም። እንደገና ደግሞ የነገረው ምንድን ነው? በድንግልና ኢሳይያስ አስቀድሞ የተነበየው ትንቢት እነሆ ድንግል ትጸንሳለች፣ ወንድም ልጅ ትወልዳለች፣ ስሙንም አማኑኤል ትለዋል። ማነው? እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታልና። ይሄንን ትንቢት እመቤታችን ቅድስት ድንግል ማርያም ውስጥ የተከናወነው ነገር ማን እንደሆነ አሁንም አማኑኤል እግዚአብሔር ከኛ ጋር ነው ማለት ራሱ ቄርሎስ ይሄንን አስደናቂ ትንቢት ተርጉሞታል። ማለት ከእርሷ የሚወለደው እግዚአብሔር ስለሆነ የአማኑኤል እናት ወላዲታ አምላክ እኛ ያልንበት ምክንያት ለዚህ ነው። በነገራችን ላይ ቴዎቶኮስ የምንልበት ምክንያት ከእሷ የሚወለደው የእግዚአብሔር ልጅ ነው፣ የባህሪ አምላክ ነው። ከእሷ ከተወለደ በኋላ አይደለም የባህሪ አምላክ የሆነው፣ ከእሷ የሚወለደው ሉቃስ ወንጌልም ላይ እንደምናገኘው ቅዱሱ የእግዚአብሔር ልጅ ስለሆነ በዛ ምክንያት ይሄንን አስደናቂ የሆነ ምስጢር ለዮሴፍ ገልጦለታል። የእግዚአብሔር መልአክ ማለት ነው። እንግዲህ በጣም ብዙ ነገሮችን እናገኛለን እዚህ ቦታ ብያቸዋለሁ። ለምሳሌ ኢየሱስ የሚለው ስም ታላቅነቱ ምን ያህል እንደሆነ በተለይ እኔና እናንተ በእውነት ማንም ሃይጃክ እንዳያደርገው ይህንን ስም መጠንቀቅ አለብን። ልንፈራውም አይገባም። አሁን አንዳንድ የዋሆች እንደው ሌሎች ኢየሱስ ስላሉና ኢየሱስን እንደው ዝም ብለው ባለፈው ባገደሙ ስላነሱት እንደው ለሌላ የሰጡ ሰዎች የዋሆች አሉ። ኢየሱስ የሚለው ስም የመዳናችን ምስጢር ያለበት ስም ነው። አክሊለ ስምከ እንዘ ይትቄጸል በርዕሱ አይጉረ ጸር ወረሰ ኢያሱ ይላሉ አባቶቻችን። ኢየሱስ የሚለውን ስም ሲያነሱት ማለት ኢያሱ የሾዋ የሚለው ስም ለኢየሱስ ክርስቶስ ምሳሌና ጥላ ሆኖ ያገለገለ ነበርና ያንተን ስም ተሸክሞ የጠላቶቹን አገር ወረሰ። ማን? ኢያሱ። በነገራችን ላይ የብራና መጽሐፍቶቻችንን ስንመለከት መጽሐፈ ኢያሱ የሚለውን መጽሐፈ ኢየሱስ ይለዋል። የሾዋ እና ያሾዋ ያው ነው፣ አንድ አይነት ነው። ኢየሱስ እና ኢያሱ አንድ አይነት ስም ነው፣ ተመሳሳይነት አለው። ይሄ ግን ለሥጋዌ የተሰጠ ስም ስለሆነ ኢየሱስ መድኃኒትነት ያለው ስም ነው። ይሄን አንድ ነው ልንይዘው የሚገባ። ሌላ ምናልባት ብዙ ጊዜ ይሄ ሲነገር ማለት ይሄንን ንባብ ስታነቡ አብሮ የሚነሳ የበኩር ልጇን እስክትወልድ አላወቃትም የሚል ነው እና አንዳንድ የዋሆች የበኩር ልጇን እስክትወልድ አላወቃትም የሚለውን ይዘው ከወለደች በኋላ ጌታን ከወለደች በኋላ አውቋታል ማለት ነው የሚሉ አሉ። እና ኢያሮኒሙስ የተባለ በአራተኛው ክፍለ ዘመን ላይ የነበረ አባት ለዚህ በቂ ምላሽ ሰጥቶታል። እና ማነው ዲያቆን ምህረት በጻፈው መጽሐፉ ላይ እንዲህ ብሏል። የተረጎምኩትን ነው ማነብላችሁ። ጄሮም ወይም ኢያሮኒሙስ ግን በመጽሐፍ ቅዱስ ውስጥ ያሉት ቃላት ዘርፈ ብዙ ትርጉም እንዳላቸው በማስረዳት ምላሽ ሰጥቷል።
እስከ የሚለው ቃል ቀደም ሲል የነበረውን ሁኔታ መለወጡን ሳይገልጽ እንዴት ጥቅም ላይ እንደሚውል ከመጽሐፍ ቅዱስ ውስጥ ምሳሌዎችን በመጥቀስ እንዲህ ሲል አብራርቷል። ቅዱሳት መጻሕፍት አወቀና እስከ የሚሉትን ቃላት በሁለት አይነት መንገድ ሊጠቀሙባቸው ይችላሉ። እስከ የሚለውን ቃል በተመለከተ በራሱ በመጽሐፍ ቅዱስ ስልጣን ሙሉ በሙሉ ውድቅ ይደረጋል። መጽሐፍ ቅዱስ ይህን ቃል ለተወሰነ ጊዜ ብቻ ሳይሆን በብዛት ፍጻሜ ለሌለው ጊዜ ይጠቀምበታል። ለምሳሌ እግዚአብሔር በነቢዩ አፍ በኩል ለአንዳንዶች ሲናገር እስከ ሽበት ድረስ እኔ ነኝ ይላል። ለምሳሌ ኢሳይያስ 46 ላይ እስከ ሽበት ድረስ እኔ ነኝ ይላል። ታዲያ እነርሱ ሲያረጁ እርሱ አምላክ መሆኑን ያቆማልን? እግዚአብሔር ሰሚዎቹ እስኪያረጁ ድረስ አምላክ መሆኑን ተናግሯል። እዚህ ላይ እስከ የሚለው ቃል ሰዎቹ እርጅና ላይ ሲደርሱ እግዚአብሔር አምላክነቱን ያበቃል ማለት ሳይሆን እስከ እርጅና ድረስም እንኳን እርሱ ያው አምላክ መሆኑን ለማጉላት የተጠቀመበት ምልክት ነው። ጄሮም በመቀጠል እንዲህ ይላል፣ መድኃኒታችን በወንጌል ላይ ለሐዋርያቱ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏቸዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ። ታዲያ ዓለም ካለፈ በኋላ ጌታ ደቀ መዛሙርቱን ይተዋቸዋልን? በ12ቱ ዙፋኖች ላይ ተቀምጠው በ12ቱ የእስራኤል ነገዶች ላይ በሚፈርዱበት በዚያ ወቅት ጌታቸው ከእነርሱ ይለያቸዋልን? እዚህም ላይ ክርስቶስ እስከ ዓለም ፍጻሜ ድረስ ከደቀ መዛሙርቱ ጋር እንደሚሆን ቃል ሲገባ እናያለን። ይህ ማለት ዓለም አብቅቶ የሚመጣው ዓለም ሲጀመር ክርስቶስ ከእነርሱ ጋር መሆኑ ያበቃል ማለት አይደለም። ይልቁንም እስከ ዓለም ፍጻሜ በሚያደርሰው በዚያ ጊዜ ሁሉ ውስጥ ክርስቶስ አብሯቸው መሆኑን ለማረጋገጥ የተነገረ ነው። ጄሮም ሌላ ምሳሌን እንዲህ ሲል ይጠቅስልናል። ደግሞም ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች ሲጽፍ እንዲህ ይላል፣ ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግሥቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ሥልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል፣ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ይህ ጥቅስ ስለ ጌታችን የሰውነቱ ባህሪ የተነገረ መሆኑን ብንቀበልም ቃላቱ የተነገሩት መስቀሉን ስለታገሰውና በኋላም በቀኙ እንዲቀመጥ ስለታዘዘው ስለ እርሱ መሆኑን አንክድም። ታዲያ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል ሲል ምን ማለቱ ነው? ጌታ የሚነግሰው ጠላቶቹ ከእግሩ በታች መሆን እስከሚጀምሩ ድረስ ብቻ ነውን? አንዴ ከእግሩ በታች ከሆኑ በኋላስ መግዛቱን ያቆማልን? እንዲያውም የንግስናው ሙላት የሚጀምረው ጠላቶቹ ከእግሩ በታች መሆን ሲጀምሩ ነው። ቅዱስ ጳውሎስ ክርስቶስ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ይነግሳል ይላል። ታዲያ ይህ ማለት ጠላቶቹ ከእግሩ በታች ሲሆኑ ክርስቶስ መግዛቱን ያቆማል ማለት ነውን? ጠላቶቹን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል የሚለው ቃል ትርጉም ምንድን ነው? ትርጉሙ መግዛት የሚለው ጠላቶቹ ከእግሩ በታች ሲሆኑ ጊዜያዊ ፍጻሜውን ያገኛል ለማለት ሳይሆን ጠላቶቹን ከእግሩ በታች እስከሚያደርግ ድረስ ግዛቱ ጸንቶ እንደነበረ ለማሳየት ነው። ጄሮም እንደሚሞግተው ከሆነ እንዲያውም የክርስቶስ ግዛት ወደ ሙላቱ የሚገባው ጠላቶቹ ከእግሩ በታች ሲሆኑ ነው ማለት ይቻላል። ስለዚህ እስከ የሚለው ቃል ሄልቬልዮስ እንደሚጠቀምበት ሁኔታው ያበቃል ማለት ሳይሆን ቀደም ሲል የነበረው ሁኔታ ይበልጥ እንደሚቀጥል ወይንም ከፍ እንደሚል ሊያመለክት ይችላል። በተመሳሳይ ሁኔታ ማቴዎስ ዮሴፍ ማርያምን እስክትወልድ ድረስ አላወቃትም ብሎ ሲጽፍ ክርስቶስ ከተወለደ በኋላ ያ ቀደም ሲል የነበረው ሁኔታ አለመታወቅ አበቃ ማለቱ አይደለም። ይልቁንም የክርስቶስ ጽንሰቱና ልደቱ ከዮሴፍ ጋር ምንም አይነት ግንኙነት እንደሌለውና ማርያም በሂደቱ ሁሉ ድንግል ሆና መቆየቷን የሚያረጋግጥ ነው ይለናል። እንግዲህ ይሄን ሁሉ ማስረጃ ኢያሮኒሞስ ወይንም ጄሮም የተባለው በአራተኛው ክፍለ ዘመን የነበረ የላቲን አባት ነው፣ የምዕራቡ ዓለም አባት ነው እና እሱ ይሄንን የገለጠበት ምክንያት እስክትወልድ ድረስ ለምሳሌ ሜልኮል እስክትሞት ድረስ አልወለደችም ይላል እና ይህንንም ጠቅሶታል ኢያሮኒሞስ። ያ ማለት ከሞተች በኋላ ወልዳለች ማለት አይደለም እና አንዳንዶች ባለማወቅ ይህንን የሚጠቅሱት አለ ምክንያት እንደሆነ ልናውቀው ይገባል። የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ቃል ከዛ በኋላ ወልዳለች ማለት ሳይሆን እመቤታችን ቅድስት ድንግል ማርያም ከዚያም በኋላ በድንግልና ጸንታ መኖሯን የሚያሳይ ነው፣ የሚያመለክት ነው። ለምን የሚለውን በዝርዝር በስፋት እግዚአብሔር ከረዳን ዲያቆን ምረት በመጽሐፉ ላይ ስለጻፈው መጽሐፉ ሲተረጎም ያኔ ማለት በትርጓሜው ሲታተም ያኔ በሰፊው ልታዩት ልትመለከቱት ትችላላችሁ። እንደው ይሄንን ያነሳውበት ምክንያት የማቴዎስ ወንጌል ምዕራፍ 1 ላይ ሲነበብ ሁሌ የሚያነሱት ይሄንን ነው። አንዳንዶች
ከዚሁም ጋር የሚያነሱት አለ። ለምሳሌ በኩር የሚለው ቃል የበኩር ልጅዋን የሚለው ቃል ሌላ ማነው ሁለተኛ ልጅ እንዳላት ወይም ሶስተኛ ልጅ እንዳላት ያመለክታል የሚለው አሉ። ያ አይደለም። በኩር የሚለው የመጀመሪያ ማህፀንን የሚከፍት ማናቸውም በኩር ተብሎ ይጠራል እንጂ ከዛ በኋላ ያለውን ሁለተኛ ሶስተኛ መኖሩን የግድ የሚያሳውቅ የሚያሳይ አይደለም ማለት ነው። እንግዲህ ይሄንን በዚህ እናቆማለን። እናንተስ ከዚህ መጽሐፍ ምን ተማራችሁ? ምን ተመለከታችሁ? በሐረገ ትውልድ ውስጥ ስለእናንተ ጎልቶ የታያችሁ ነገር ምንድነው? በኮሜንት መስጫው ላይ እንደተለመደው አስተያየታችሁን አስቀምጡ። እግዚአብሔር ይህንን የወንጌል ቃል እንደገና እንድንጀምር ስላደረገን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።